ሉላም ታውቃለህ ጨካኝና አረመኔ ወንሱ ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ ውዶች። ምንድነው ካላችሁኝ ምሳሌ ክፍል 129 ይዤላችሁ ቀርቤያለሁ። ኦክሲጅን መቼ ነው የሚነቀልልኝ? መቼ ነው ለሰው እንደ ሰው ተነፍስ እያልኩኝ የሚጨነቅ እኮ ብዙ ሰው አለ። ያለ ሞገስ ላይ የነገራን ነበር። እሱስ ልክ ነው እያለች መቼ ነው ቁም የሚሄደው? መቼ ነው ከዚህ ህመምና ስቃይ የሚገላገለው? መቼ ነው እያለ እንደ ሰው የአማረኝን ነገር የምበላው ብዙ ሰው አለ እያለ ሲሉ ላይ አታማርሽ ብሎ ሳም እያደረጋት ነው። እንግዲህ ፍቅሩን እያጣጣመ ነው። ይኸውልሽ ስራ ሳሰሪ ገንዘብ የምታገኘው ነገር አይገባኝም። ምን ልስራ ጥሩ ነገር ነው ብሎ ሲላት ይዝና እንግዲህ ስለ ሉላ ሰምተሻል? ስለዚህ ስለ ሉላ እያለ ገንዘብ ከፈለግሽ ሉላ ያለችበትን ቦታ ፈልገሽ አገኛት። አንተ ያልቻልከውን እንዴት እችላለሁ? እኔ መቻል አይደለም ፈልጊያት። አሁን ቤት ከተከራየች በኋላ የት ሄደች? እሱን ስልክ ይዘሽ ፈልጊያት። እንደውም ቆይ የማውቀው ደላላ አለ። ምን አይነት ደላላ? ገንዘብ ትከፍለዋለህ? ያለችበትን ተነገረኝ እከፍለዋለሁ። ያው ደላላ እና ደላላ ከፍሏል። ያው የተከራየችበትን ቦታ ታየ በኋላ እሱ ፈልጎ ያጣል። እሺ ስልኩን ብትሰጪኝ እና የደላላው ነው ስልክ የምትሰጠው? አዎ ብሎ ሲያዝናም ስልኩን ሊሰጠው ወደ ስልኩ ሄደች። ለደላላው ቀጥታ ደወለለት። በቃ እንደዛ ይሻላል አጎቴ። እንደውም ቅድስትዬ እናት ትሆነኛለች ለኔ። በቃ ምሳሌዬ ብዙም አትጨነቂ። ሁለቱን ደራቸውና ቅድስትና አንቺ እናት ትሆንሻለች። ይሄ አያሳስብሽ። ከዛ በኋላ እኛ አመንትን ተማለት እንገላገላለን። እሺ አጎቴ ተጠንቀቀቅ። እኔ አባዬ ልክ አይመስለኝም። እሱ ልክሽ አይደለም። ሆነሽን ወጠር ነው። እሱ እኮ አጎቴ አሁን እየነገርኩህ እንዴ ያለሽ ስትል አስበሽዋል። ግን አንቺ እና ለመርሽ ማለት ነውና እኔ እኮ ካንተ ጋራ ስለዋላ በቃ ቢሆን አንተንም ቢሆን እኮ እያለች ወሬ ያሸከመችው። እሱ ግን ዝም ብሎ ነበር ለትልቅ ሰው የሚያወራት መድብ። ይኸውልሽ ሉላዬ ይህን ያህል ቤት ስንት ቤት እንደነበርሽ ታውቂም? እሱንማ ታውቂም ፈጣሪ ነው የሚያውቀው። እኔ የምልሽ ሉላ ስንት ዝና ግን መጥቶ አያውቅም? አይመጣም። መጥቶ አያውቅም። ትንሽ እንኳን አስቦት አያውቅም። ማለቴ ማሰብ ማለት ስትወጂ ማለት ነው። ኧረ በእናትሽ ሉላ እኔ እኮ በዚህ በህልሜ እንዳባረረኝ ነው። አሁን ሲያራሩጠኝ ሲሰቃይ ነው ማለት ደግሞ ስለምትፈሪ ነው። ለምን ትፈሪዋለሽ? ኧረ በእናትሽ ሉላ አታስቂኝ። እሱ ፍራቻ አይደለም ይሄን ሁሉ 10 ቤት የምትቀያየሩ ዝና እንዴት ያለሽ ትንሽ ጠረንጃ ያረግብሻል ወይ ሉላ። በነገራችን ላይ እኮ ዝና ጥሩ ሰው እያለ ስትል ይኸውልህ የሉላ ባልተቤት ነበርኩኝ። እኛ ላይ ክስ መስርተውብናል። በምን ጉዳይ ነው የመሰረቱብን? ይገርምሃል ካላንድ ምክንያት በዛ ላይ እና ያችን ልጅ ሰላቢ የጣለህ እያለ መድን ሲል ነበረ። ቡርኬ ደግሞ ያወራ ነበር ለመድን እኔ እኮ ደባድቤ ነው የሆነ። ምን አለበት በኔ ይጀምራል። ተው አይሆንም። የማይሆን ነገር ተለቅ ያሉ ሰዎች እንመርጣለን። ባይሆን የማይሆን ተለቅ ያሉ ሰዎች እንመርጣለን። አይ እንደዚህ እነሱ ተምታሰር ድረስ ይቺ ልጅና ቁማ ተቀር ነው የምትለው። ቅድስት እኮ ናት እንዴ ያለችው እና ልክ ናታ። እና በጣም ነው የሚገድፈው። በትክክለኛው እንደ ሽማግሌ ካለ ምን ታርግ? ባሏን ነው ያካበረችው። አንተ ሽማግሌ መላክ አለብህ። እውነቷን ነው። አዎ መልኩ እያለ ብሩኬ እንግዲህ እየመከረው ይገኛል። እለቅ እንዴት
ታናሽ አለቻት የመቸወስደ ደስ አረክ አንተ እሷ ደግሞ እንደምታያት ሌላ ደግሞ ይላል እች አንተ ልዳር እንጂ እኔ ምን አይነት ቆንጆ ሴት እንደማገባ አሳያለሁ። እስኪ እናያለን። ግን ደግሞ እንደዚህና እንደ ካሬድ እስር ቤት እስካልገቡ ድረስ እኔ መቼም ያሳስበኛል። እሱ አያሳስብም፣ የጨረሱት ጉዳይ ነው። አንተ ብቻ ፎከስ ማድረግ ያለብህ ከቅድስት ላይ ነው፣ ትዳርህ ላይ ነው ማድረግ ያለብህ። እያንዳንዳቸው እየለቀምኩኝ እስር ቤት አስገባቸዋለሁ በቃ ብሎ ሲለው መድብል ዝናም እንግዲህ መድብል ምንድነው ስራው? ከእናንተ ጋር ምንድነው ስራው? ምን አባቱ እሱ እንዳለ ይታሰራል እያለ ሲለው ነበር ለካሬድ። ኬስ ካለበትማ ችግር የለው ይግባን እንጠይቅበታለን። ቁመን 1 ሳምንት ውስጥ የሆነ መልሰን እስር ቤት እናስገባዋለን። ቢያንስ በጣም ጥሩ ሀሳብ ነው ይሄማ። ግን መጀመሪያ ግን መናገር አለብን ወይ በይቅርታ ወይ በዋዜ ተፈታ መረጋገጥ አለበት። አዎ እሱ ልክ ነው። በምን ነበር የታሰረው? እሱን ዝርዝር እነግርሃለሁ አለ። እኔ ጋር ካልተፈጸመ በጣም ከባድ ነገር ነው። እሺ እሞክራለሁ የተቻለኝ። ሰውየው አውሬ ነው። መድን ማለት በጣም ጨካኝና አረመኔ ሰው ነው። እንዲህ እንደዋዛ አይነት እንዳትቀልዱ። ይህን ሰውዬ ነው መልሼ ከተዋለሁ እያልከኝ ያለ ብሎ ሲለው እመነኝ አስገባዋለሁ። እርግጠኛ ነህ? አዎ አስገባዋለሁ። የሉላን ነገር ደግሞ አትዘንጋው። ሉላ ነው በሄደበት ሉላ ነው ዝና የሚል ሉላ ናት ሆድ ውስጥ የገባች። አይም ሹር ይሆናል ይሳካል ብሎ ተናገረው። እሺ ምግብ ቤት አዘው እየበሉ እያለ እና እንግዲህ ያጣ እየሳቀሽኝ ቀላል ሰው ነው እንዴ እሱ? ምን ነፍስ ናልከው? አረ ወደዛ ራስ እንጂ ሲኦል ታስገባት ነው እንደ አንተ ነፍስ ያልከው? ምን እንደሆነ እኮ ወራችን ናት። ስነ ስርዓት ያዝ። በጣም ብዙ ነገር ነው በፈጣሪ። እሺ አሁን አንተ ለምንድን ነው የፈለክ? ዝና ምን ብሎ ስለው ወደዛ ዳጣ ሸቶች ተላወደ የወደቀ መሰለኝ። እሱ ሲነሳባት ደነግጣለሁ እንዳለችው። ምን አለችህ? አረ በፈጣሪ ተይኝ። ምን አለችህ? እሱ ያለችኝ ወደ አልናገር። እሺ አረ እባክህ ንገረኝ። ልቤና ተንጠልጥሎ አረ ተይኝማ ቅድስትዬ ወይ መድብል እስኪ ንገረኝ ዝም ብላ ስትለው ውይ እንዴት ይህች ቅድስት እኮ አረ ተይው አውቆ ልቧን ለማንጠልጠል ስሜን ማጠርተህማ አታንጠልጥለው እባክህ መድን እባክህ ብላ ተለመነችው። ይኸውልሽ የምትለኝማ እያለ ይህች ቅድስት ማለትማ እንደው እያለ ደርሶብሽ አያውቅም ብላ ሳቃለችና አይ መድን ምን ሳደርግ ነው የሚደርስብኝ ደግሞ? አይ እንግዲህ ምን ነው ሁሉ ነገር ደግሞ አይነገርም። ጨርሼ ባላወራው ይሻላል። ገብቶሻል? አረጋት ያጣባክሽ ተነሽ። በድንጋጤ ራሴን ሳትኩ እያለች ነው። እንዴት ይህን ሰውየውን የዚህን ያህል እንደዚህ የምትደነግጭ? በጣም ጥሩ ሰው ይዋሃድን እንዴ? ኧረ እባክህ ይሄን ነገር አገር ልቀቅ። መርሱ ምንም ሰላም አይኖርህ። ሀገር ልቀቅ። ይኸውልሽ ገንዘብ ሰጥሃለሁ ብሎኛል። ገንዘብ ከሰጠኝ ሲጀመር ደግሞ አንተ ምንድነው ከገንዘብ ጋር ያለህ አቋም? ገንዘብ እናትህን ትሸጣለህ ገንዘብ ካገኘህ አንተ ወደዛ ዳጣ ስነ ስርዓት ብትሽ። እሺ አሁን አንተ ምን ልሰርታላት ነው? የሆነች ልጅ የተከራየችበትን ቤት ፈልገህ አገኝ። ስልኳን ስጠኝ። ስልኳን ስደውል ደግሞ አይሰራም። ኤፍራታ ራስህ ድብን በል። ምን አይነቱ ነው? እና ለዝና ነግረዋል። የግል ቤት ነው ኮሚሽን ሸጠኝ አሰብ ዛሬ ወደ ሞገስ እዛው ጠበቃ ሰው ሽጉጥ ማምጣት አለብኝ አልለቀም ዛሬ ብላ ስትለው እንግዲህ እሷም አፋጠጠችው። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ በምታበረታቱኝ እጅግ አመሰግናለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። ላይክ ሼር ያደረጋችሁ አበረታቱ። ደህና ሁኑ። አሰላማ
ነበረን ቆይታ እጅግ አድርጌ አመሰግናለሁ። ደህና ሁኑልኝ። ባይ ባይ።